ህዝቡ ምንድነው የሚገባው ያኛው ሀገር መቶ ጠላት ሆኖብኛል ጎረቤት ሀገር በጣም ጦርነት አለ እግዚአብሔር ሊቀጣልኝ ነው ይላል እግዚአብሔር የሚናገረው መሲያዊ ጉዳይ ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው ኢየሱስ ፊዚካሊ ታይቷል ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀቀን ሰዎች ሲጠመቁ አንደኛው ሲጠጋ ኢየሱስ ተገይላል ሰልፍ ተራ ሊደርሰው መጣ ከምድረ በዳ ጨረቅ አልቀየረ የሚናገረውን አልቀየረ የሚናገረው ለህዝቡ ብቻ አይደለም ለቤተ መንግስትም ያው ነው ምንም አያረጋውም ሄሮድስን ሰውየው የህይወት አቋሙ ውልቅልቃቸው ነው የሚያወጣው ብዙ ነገር አትሞክሩ ለአንድ ነገር ሙቱ አንድ ነገር ኑሩ አንድ ነገር ላይ ድከሙ ስርጓጎጣማው ይጣረግና ተስተካክሎ ሜዳዩን የተጣመመ ካለ ይቃና ለምን እሚመጣ እግዚአብሔር አለ ማን ነው መንገድ የሚያዘጋጅለት እናንተ በምን አቅሜ ነው መንገድ የምሰራው ይሄ መንገድ አያስኬደው እሱ ትልቅ አምላክ ነው ምድር እግሬ መረገጫ ያለ አምላክ እንዴት አርገን ነው ምናርሰው ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው የእግዚአብሔር ድምጽ ነው በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው ነብዩ ኢሳይያስ በጣም እኛ በገባን መጠን ያክል እንኳን ባይሆን በጣም ግልጽ በሆነ አይደም መንገድ እንደሚገባው በጣም ተስፋ አረጋለሁ እኛ ኦሬዲ እዚህኛው ኪዳን ውስጥ ያለን ሰዎች ስለሆነን መጽሐፍ ቅዱሱ በጠቅላላው ምን እንደሚናገር እናቃለን ምን እንደሚናገር መጽሐፍ ቅዱስ ይገባናል ስለዚህ አንድ ሐሳብ ሲጀመር ምን ጋር እንዳለ እናቃለን እነ ኢሳይያስ ግን የታሪኩ መሃል ላይ ያሉት ቀጥሎ የሚሆነው ነገር አያቁም ወንድማችን ሐዋርያው ቅዱስ ጴጥሮስ ለነዛ ሰዎች ሲነግራቸው እናንተ ስለምትቀበሉ ስለዚህ መዳን ትንቢት የተናገሩት ነቢያት አይደል ያለው እንዴትና መቼ ሊሆን እንዳለ አስቀድመው እንዴት ሊፈጸም እንዳለ ይመረምሩ ነበር እና መቼ ሊሆን እንዳለ አልገባቸውም አልተረዱም ያልገባቸው ነው የሚናገሩት እግዚአብሔር የሚናገረው ከነሱ ዕውቀት በላይ ነው እግዚአብሔር አምላክ ሰው ይሆናል ሲላቸው አምላክ ሰው ይሆናል ይላሉ አምላክ ሰው ሆኖ አያውቅም እንዴት እንደሚሆንም አያውቁም አምላክ ሰው ይሆናል ብሎ ትንቢት ተናግሮ ወደ ቤቱ ሲሄድ አምላክ ሰው ይሆናል ያህዌ መሬት ሊመጣ ነው እንዴት ነው የሚሆነው በምንስ አይነት መንገድ ነው ልታረጋው የምትችለው ፐርሰናል የግል የሆነ ጉዳዮችን በናገር በጣም ከባድ ላይሆን ይችላል በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያለው ጉዳይ ማውራት ግን ከባድ አሁን ስለ ጌታ ስለ ኢየሱስ ክርስቶስ ዳግም መመለስ እንደማውራት እንደኛ እንደማለት ገና አሁን ድጋሚ ሲመጣ ነው አይደል ኤክስፒሪየንስ የምናረጋው ዛሬ ግን ቆመን እርግጠኛ ሆነን እንናገራለን ከውቀታችን በላይ ነው እና ነብዩ ኢሳይያስ በቀደመው ኪዳን ላይ ካሉ ስለ ዳግም ምጽአቱ ኢቭን ከተናገሩ የብሉይ ኪዳን ነቢያት መካከል አይ ቲንክ ኢሳይያስን የሚያክል ሰው ያለ አይመስለኝም ወደር የሌለው አይነት የብሉይ ኪዳን ወንጌላዊ ነው ኢሳይያስ ባየው ልክ የኢየሱስን መከራ የአይን ምስክር የነበሩ ሰዎች እንኳን አላዩትም ያን ያክል ብዙ ነገሮችን እግዚአብሔር በጥልቀትና በተብራራ መንገድ የሚያሳየው አይነት ብርቱ ነብይ ነው እና ይሄንን የሚያክል በጣም ታላቅ ነብይ አቋምም ውሳኔም ሐሳብም መልእክትም ሳይቀይር በዚሁ አቋሙን የተገደለው ሰውየው በጣም የተማረ አይነት ነው በጣም መማሩ የሚገርማችሁ መጽሐፉ ላይ አለ በጣም ኤጁኬትድ ነው ፖለቲካሊ ሆነውን ሶሻሊ ሆነውን ኢኮኖሚካሊ ሆነውን ነገር በሙሉ ኢሳይያስ ተንብዮታል መተንበይ ብቻ ሳይሆን ከነዚህ አንፃር ነገስታትን ይመክር ነበር የሚገርማችሁ በጣም ጥልቅ አይነት ዕውቀት ያለው ነው መማር ምን ያህል እንደሚጠቅም የምታውቁት ኢሳይያስ መጽሐፍን ስታነቡ ነው እና ምዕራፍ 40 አንዳርኳችሁ ነው ምዕራፍ 1 እስከ ምዕራፍ 39ን ምዕራፍ በቀደመው ኪዳን ይወክሉታል ከምዕራፍ 40 እስከ ምዕራፍ 66 ያለውን ደግሞ በአዲሱ ኪዳን ይወክሉታል በ66 መጽሐፍ ነው ያለው መጽሐፍ ቅዱሱ ኢሳይያስም 66 ምዕራፍ ነው ያለው ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው እግዚአብሔር ወደ ህዝቡ የሚመጣበትና ከምዕራፍ 40 እስከ ምዕራፍ 66 እግዚአብሔር ወደ ህዝቡ የሚመጣበት መንገዱ ራሱ በጣም አስገራሚ ነው በጽድቅ በፍርድ እግዚአብሔር በቀደመው በ39 ምዕራፍ ላይ በጣም ጠንከር ባለ አይነት መንገድ ይመጣል ከምዕራፍ 40 እስከ ምዕራፍ 66 በመካስ በመማር እግዚአብሔር በጣም በስፋት በኢሳይያስ መጽሐፍ ላይ እንደ ኢየሱስ ክርስቶስ ማለት ነው የሚቀረው እንጂ ባሪያዬ መሲሁ የምልከው አገልጋዬ እያለ በጣም ኢሳይያስ በግልጽ ከምዕራፍ 40 በኋላ ስለ ጌታ ስለ ኢየሱስ ክርስቶስ አገልግሎት በስፋት ይጠቅሳል ስለዚህ በመጽሐፍ ቅዱሳችን ውስጥ ያለው ትንሹ መጽሐፍ ቅዱስ ምዕራፍ 40 ላይ እግዚአብሔር በነብዩ ኢሳይያስ በኩል መተንበይ ወይንም እግዚአብሔር የሚቀጥለውን ዘመን መናገር ጀመረ በጣም በተለየ አይነት መንገድ
የሚቀጥለው ነገር መናገር ጀመረ ከቁጥር 3 ጀምሮ ከወንድማችን መጥምቁ ዮሐንስ አገልግሎት ጋር ቀጥተኛ ነው አይደል ለዮሐንስ የተነገረ ትንቢት ዮሐንስ ኢቭን ለማገልገል ወደ ኢየሩሳሌምና ወደ ይሁዳ ከተሞች ሲመጣ መጀመሪያ የተጠቀመው የመጽሐፍ ቅዱስ ክፍል ማነ ሲሉት የተጠቀመው የመጽሐፍ ቅዱስ ክፍል ያለው ኢሳይያስ 40 ላይ ነው ማነ አሉት ዮሐንስን በነብዩ እንደተባለ አለ በነብዩ የሚለው ኢሳይያስን ነው የሚነገረው ቃል ደግሞ ለመጀመሪያ ጊዜ የተነገረው ምዕራፍ 40 ላይ እና በመድረ በዳ ላይ የሚጮ የእግዚአብሔር ድምጽ እና ከቁጥር 1 አካባቢ ጀምራችሁ ስታነቡት እግዚአብሔር እንደዚህ ይላል ለሕዝቡ አጽናኑ ሕዝቤን አጽናኑ ብሎ ይጀምራል እግዚአብሔር ምናልባት የኢሳይያስ ኦዲየንስ እኔ ዛሬ እዚህ ጋር ቆሜ በመሰብከው አይነት መንገድ አይረዳው ኢሳይያስን የሚረዱት በዘመኑ ከነበሩ ባጠገባቸው ካሉ ጠላቶቻቸው እግዚአብሔር እንዴት እንደሚያድናቸው ነው የሚያስቡት ህዝቡ ምንድነው የሚገባው ጎረቤቴ እየተዋጋኝ ነው ያኛው ሀገር መቶ ጠላት ሆኖብኛል ጎረቤት ሀገር በጣም ጦርነት አለ እግዚአብሔር ሊቀጣልኝ ነው ይላሉ እግዚአብሔር የሚናገረው መሲያዊ ጉዳይ ህዝቡ የሚሰማው አጠገቡ ስላለው ጉዳይ እግዚአብሔር አይናችንን ከፍቶ ሩቅ ያሳያል በእውነት በተለይ በእግዚአብሔር ልብ ያለውን ለመረዳት ብዙ ጊዜ ዲስአፖይንት ምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን ምንሰማበት መንገድ ልክ ስላልሆነ ነው ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል እኔ ቤቴ ነው ማዛመደው እና ቤቴ አላገኘውም መጀመሪያም እግዚአብሔር እሱን ስላላለ እና ህዝቤን አጽናኑ እከሳለሁ እመልሳለሁ ህዝቤን ደግፋለሁ ብሎ እግዚአብሔር ሲናገር ህዝቡ አይ ቲንክ አሜን ይላል ተሰብስቦ በጣም የሚታመን ሰው ስለሆነ ኢሳይያስ በትውልዳቸው መካከል ቤተ መንግስቱም ይሰማዋል በትውልዳቸው መካከል ደግሞ ማንንም ሰው ይሰማዋል የተናገራቸው ትንቢቶች ባይዘው ተፈጽመዋል አንዳንዱን እግዚአብሔር በጣም ስለሚራራ በቅርብና በሩቅ አርጎ ፈጽሞለታል ኢሳይያስን ሁለት የተፈጸመ ትንቢት አለ ኢሳይያስ በሱ ዘመንና በኢየሱስ ዘመን የተፈጸመ ማለት ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ይሉታል የሚለው ትንቢት በሱ ዘመን ተፈጸመ ከዛ ደግሞ በኢየሱስ ዘመን ደግሞ ድንግል ማርያም ደግሞ ጸንሳ ተፈጸመ በኢሳይያስ ዘመን ድንግል ትጸንሳለች የሚለው ያው እንደ ማርያም አይነት ሳይሆን ንጉሱ ያገባት ሴት በድንግልናዋ አገባት ወለደች አማኑኤል አለችው ነብዩ ተናግሮ ነበር አሉ በእርግጥ የተናገረው ካልተፈጸመ ይወገር የሚል ትንቢት በዛ በህጉ ላይ ስላለ ሰውየው ድንግል ትጸንሳለች ብሎ ትንቢት ተናግሮ በሱ ዘመን የምትጸንስ ድንግል ካልተገኘ መወገሩ ነው ስለዚህ እግዚአብሔር ንጉሱ ድንግል እንዲያገባና ከዛ በኋላ እንድትወልድ አደረገና አማኑኤል ተባለ እና ኢሳይያስ እግዚአብሔር ይባርክ በዘመናችን የተነሳ ታላቅ ነብይ ተባለ እግዚአብሔር የተናገረው ግን ለንጉሱ ሳይሆን ለልጁ እና ይሄኛውም ትንቢት ህዝቤን አጽናኑልኝ ይያለ እግዚአብሔር ሲናገር ኢሳይያስ ቆሞ ህዝብ ሰብስቦ ተጽናኑ ይላል ለምን የእግዚአብሔር አፍ ነው ይሄንን እየተናገረ ያለው ምክንያቱም ትንቢቱን ሲጨርስ ቁጥር 5 ላይ የእግዚአብሔር አፍ ይሄንን ተናግሯልና ነው ቀጥታ እግዚአብሔር ነው የተናገረው በጣም ይገርማችሁ በኢሳይያስ መጽሐፍ ላይ ብቻ የእስራኤል ቅዱስ የሚል ቃል አለ ሌሎች መጽሐፍ ቅዱስ ክፍሎች ላይ the whole ብሉይ ኪዳን ብታጠኑ 6 ነው ያለው ኢሳይያስ መጽሐፍ ላይ 26 ነው ያለው የእስራኤል ቅዱስ የሚል ይሄ እግዚአብሔር መጣሪያው ማለት ነው የእስራኤል ቅዱስ እግዚአብሔር አፉ ተናግሯልና ከባድ ነው ምንድነው የሚለን እግዚአብሔር ተጽናኑ ተራራው ከፍታው ዝቅ ይበል ሸለቆ ወደታች ወረዶም ከፍ ይበል የተጣመመው ይቃና ስርጓጎጣማው ደግሞ ሜዳዩን ህዝቡ ይሰማዋል ለጌታ ለአምላክ መንገድ አዘጋጁ የሚመጣው ጌታ አምላክ ነው መጪው እሱ ነው መንገድ አዘጋጅ የተባለው ህዝብ ነው ለእግዚአብሔር መንገድ ጥረጉ አለ የሚመጣ ንጉስ አለ አው እናንተ መንገድ አዘጋጁ ምን እናርግ ተራራውን ዝቅ አርጉት ለምን የሚመጣ እግዚአብሔር አለ ሸለቆ ነው ሙሉት ከፍ ይበል ወደ ላይ ይውጣ ሌቭል ስርጓጎጣማው ይጣረግና ተስተካክሎ ሜዳዩን የተጣመመ ካለ ይቃና ለምን የሚመጣ እግዚአብሔር አለ ማን ነው መንገድ የሚያዘጋጅለት እናንተ ለአምላካችሁ መንገድ አቅኑ ይላል የሰራዊት ጌታ እግዚአብሔር ይያልኮ ነው በመና አቅሜ ነው መንገድ የምሰራው ይሄ መንገድ አያስኬደው እሱ ትልቅ አምላክ ነው ምድር እግሬ መረገጫ ያለ አምላክ እንዴት አርገን ነው ምናርሰው በየትኛው አቅማችን ነው ለእግዚአብሔር መንገድ የምንሰራው ኖ ይሄኛው አይደለም መንገዱ ልብ ነው መንገዱ ከፍ ያለ ልብ ዝቅ ይበል ኢሳይያስ ያወራ ያለው የእስራኤልን አውድ ነው ኢየሱስ በሚመጣበት ዘመን በእስራኤል መካከል የሚኖር ልብ ነው የሚያወራው እስራኤል መካከል ኢየሱስ ክርስቶስ ለማገልገል ሲመጣ ትዝይላችኋል ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው ሙክራብ እየገባ እኮ መስበክ እኮ የጀመረው እኮ
ዮሐንስ እኮ ተናግሮለት እኮ ነው 400 ዓመት የተዘጋ ሰማይ በ400 ዓመት መካከል ያልተፈጠረ ትምርት ያልተጀመረ ትምርት የለም እኮ በእስራኤል መካከል እግዚአብሔር ዝም ስላለ መሃል ላይ ብዙ ትምርት ፈጥረዋል በጣም ብዙ ነገር አድርገዋል ያንን አባጣ ጎረባጣውን ያቃናው ዮሐንስ መጣ እየጮኸ በጣም ልባቸው በፕራይድ የተያዙ ነበሩ ማይሰሙ ኢየሱስን እንኳን ወደ ሸንጓቸው አስገብተው የሰሙት ሊሰቅሉት የፈለጉ ቃል አስገቡ በፍጹም ሕጉን ያውቁታል ተራራማ ናቸው እንዲያትነከው ዮሐንስ እንደዚህ አለ ዝቅ ይበል ጠፍርን የታጠቀው ምድረ በዳን የኖረው የበረሃ ማር ነው የሚበላው ፕሮፋይሉ በጣም ረጅም አይደለም እምታከብረውም አይደለም የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው የእግዚአብሔር ድምጽ ነው ግን እየጮኸ መጣ ተራራው ዝቅ ይበል የአይሁድ ሕግ መምህራን ሲመጡ ዝቅ በሉ ተስተካከሉ ተመለሱ በሮማውያን ቅኝ ግዥ ውስጥ ስለነበሩ ደግሞ ኢንፌሪቲው የበታችነቱ አድቅቆ ደግሞ የገደለው ሶሳይቲ ያለ ከታች ወደ ታች ወደቀ ደግሞ አለ መቼም አንነሳም የሚል ጌታ ኢየሱስ ክርስቶስ የመጣበት መንገድ ማለት ማን ይናል አምላካችን እግዚአብሔር የት አለ የሚሉበት ሮማውያን የፈለጉትን በሙሉ የሚያደርጉበት ጊዜ ስለሆነ እጅግ ደቆ ደግሞ ይወደቃል ዮሐንስ ይመጣና ተነስ ይለዋል ተነስ የሚመጣ አለ ለጌታ መንገድ ነህ ተነስ ባንተ ትውልድ መካከል እግዚአብሔር ክብር ይገለጣል ይለዋል የተጣመመውን ያቃናሉ ስርጓጉጡ ሜዳ ይሁን ይላል ይሄ የዮሐንስ አገልግሎት እኔ ብዙ ጊዜ ነው መጣቅሰው ዮሐንስ ሰው እንዴት ለዚህ ብቻ ኖሮ ይሞታል ሰው እንዴት ሌላ ህይወት አይኖረው መጣ ከምድረ በዳ ጨረቅ አልቀየረ የሚናገረውን አልቀየረ የሚናገረው ለህዝቡ ብቻ አይደለም ለቤተ መንግስትም ያው ነው ነገስታቶቹም ሲመጡ የሚላቸው ያንን ነው የጦር መሪዎች ይመጣሉ ዮሐንስ ጋር ያንኑ ነው የሚላቸው ይቆማል ይጮሃል በጣም ይገርማችሁ የህይወት አቋማችሁ ጠንካራ ከሆነ እግዚአብሔር የማያስገዛላችሁ ሰው የለም ማርቆስ ብቻ የጠቀሳት አንድ ቃል ላይ ስለ ዮሐንስ ማርቆስ ብቻ ነው የጠቀሳት ንጉሱ ሄሮድስ ዮሐንስን ይፈራው ነበር ይላል ንጉስ was a king ዮሐንስስ ጠፍር የሚታጠቅ የሚበላው የለውም የበረሃ ማር የሚበላ ምንም የሌለው ሰው ንጉሱ ይፈራዋል ይልና ለምን ስትሉ ጻድቅ ነበርና ይላል he was righteous ቤተ መንግስቱ እንቀጠቀጣው የጦር እንትን አለው ብሎ አይደለም ዮሐንስን ጻድቅ ነው ብሎ ምንም አያረጋውም ሄሮድስን ሰውየው የህይወት አቋሙ ውልቅልቃቸው ነው የሚያወጣው በእውነት ነው መላችሁ ብዙ ነገር አትሞክሩ ለአንድ ነገር ሙቱ ለአንድ ነገር ኑሩ አንድ ነገር ላይ ድከሙ የወል ራሳለን ኢየሱስ የሚል አትለውጡ ኢየሱስም እንትንም እምትሉ ኮነ ነው ማትችሉት ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን እውነቴን ነው መላችሁ ወንጌል የኛ አይደለም የእግዚአብሔር ነው እሱ አካባቢ ከቆየ እግዚአብሔር ይሰራል በህይወት እና ዮሐንስ እንትኖቹ ይመጣሉ አይደል ቀረጥ ሰብሳቢዎቹ ንስሐ ግባ እያለ ያጠምቀዋል እንደገና ደግሞ የሮማውያን ደግሞ አሉ እነሱም ሲመጡ ይጮሃል ምንድነው ይሄ እብድ ይሉታል ይጮሃል አይቀይርም ለኢየሱስ መንገድ ጠራጊ ስለነበረ ኢየሱስ ደግሞ መንገዱን የሚመጣው በዮሐንስ በኩል ነበር እና ኢሳይያስ ቀጥታ አንድ ላይ ነው የሰፋው ቁጥሩን የዮሐንስና የኢየሱስን ታላቅና እድለኛ ነብይ ነው ዮሐንስ የመጨረሻ የብሉይ ኪዳን ነብይ ነው ግን በጣም ታላቅ ነው እኔ አይደለም ያልኩት ራሱ ጌታችን ኢየሱስ ክርስቶስ ነው የመሰከረለት በጣም ታላቅ ቀጥሎ እድለኛ ነብይ ነው እግር በእግር ተከትሎት የመጣው መሲህ ነው ከዚህ በላይ በረከት ከየት ይመጣል ዮሐንስ መንገድ እየጠረገ እግሩን ብድግ ሲያደርግ መሲሁ ይከተላል ከዮሐንስ በኋላ የሚመጣ መልእክተኛ የለም የመጨረሻው የእግዚአብሔር መልእክተኛ ነው የሚመጣው ጌታ ኢየሱስ ክርስቶስ ብቻ ነው የሚመጣው እና እያስተካከለ ዮሐንስ ገብቶታል ኢየሱስ የትኛው እንደሆነ ያላወቀው እንጂ ፕሮግራሙ ገብቶታል የእግዚአብሔር ክብር ይገለጣል ይያለ ይጮሃል ተስተካከሉ ህይወታችሁ ይስተካከል እኔ እግዚአብሔር ድምጽ ነኝ ይላል ማንኛው የእግዚአብሔር ክብር እንደሆነ ግን አላወቀ ኢሳይያስ በጣም በጥንቃቄ ነው የተነበያት ዮሐንስን ከፊት የሚሄድ የሚጮህ ድምጽ አለውና ኢየሱስን የእግዚአብሔር ክብር አለው አሁን አገልጋይ ይመጣል አይደለም ያለው የእግዚአብሔር ክብርም ይገለጣል መሬት ላይ ወርዶ በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው ኢሳይያስ እንደዚህ አለ የእግዚአብሔር ክብር ይገለጣል አለና ስጋ ለባሽም ሁሉ በአንድነት ያየዋል ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው ኢየሱስ ፊዚካሊ ታይቷል ቅዱስ ቅዱሱ የተመረጠው አይደለም ስጋ ለባሽም ሁሉ በአንድነት ሊትራሊ ኢየሱስ የእግዚአብሔር ክብር ነው ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው የሰው ልብ በሙሉ ሌቭል ካረገ በኋላ ጌታ ኢየሱስ ክርስቶስ በጣም ፎርማል በሆነ መንገድ ነው የመጣው አምላክ ነኝ ብሎ ከሰማይ አልወረደም አይደል ከሰማይ ቀጥ ብሎ ወርዶ
አገልግሎት ጀምራለሁ አላለም በጣም ፎርማል ነው አመጣጡ ማንኛውም እስራኤላዊ በሚሄድባት መንገድ ነው የገባው ወደ አገልግሎት ከሚጠመቁ ሰዎች መሃል ገባ ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀቀን ሰዎች ሲጠመቁ አንደኛው ሲጠጋ ኢየሱስ ተጋ ይላል ሰልፍ ተራ ሊደርሰው የእግዚአብሔር ክብር ሰው መሃል ሊጠመቅ ገብቶ የእግዚአብሔር ክብር አልነበረም የእግዚአብሔር ክብር ነው ኢየሱስ ታሪክ አይደለም ማውራላችሁ ዛሬም የእግዚአብሔር ክብር ነው ኢየሱስ ዮሐንስ ዛሬ የለም ኢየሱስ ግን ዛሬም የእግዚአብሔር ክብር ነው